የተከበራችሁ ውድ አድማጮቻችን እንዴት ቆያችሁ? በሐሳብ አሳፋሪው መናኸሪያ 99.1 የሬዲዮ ጣቢያ ዘወትር ቅዳሜ የሚተላለፈው የማረፊያ እንግዳ ፕሮግራማችን ላይ እንገኛለን። በማረፊያ እንግዳ ድግሳችን ብዙ ሰርተውና ብዙ አበረከተው ለሌሎች የሚተርፍ ልምድና ሐሳብ ያላቸውን እንቁ እንግዳዎች ጋብዘን ሙያቸውና የግል ሕይወት ተሞክሯቸውን እንዲያካፍሉን እናደርጋለን። እነሆ ዛሬም ሳምንቱን ጠብቀን ተገናኘን። የዛሬ እንግዳችን ደግሞ በሀገራችን ውስጥ በሕዝብ ዘንድ ተወዳጅነትን ካገኙና ለየት ባለ ይዘት ፊልምን ከሚሰሩ ጥቂት ባለሙያዎች አንዱ ነው። ደራሲ ነው፣ አዘጋጅ ነው፣ ፕሮዲሰርም ነው። ፖለቲካዊ ጉዳዮችን በድፍረት በመስራት ይታወቃል። ከሰራቸው ፊልሞች ውስጥም በልደቴ ቀን፣ አይራቅ፣ ሰኔ 30፣ በእናት መንገድ ተጠቃሽ ናቸው። በቴሌቪዥን ድራማ ደግሞ ምን ልታዘዝ፣ አስኳላ ተቀባይነትን ያገኙ ስራዎቹ ናቸው። የዛሬ እንግዳችን ደራሲና ዳይሬክተር በኃይሉ ዋሴ ወይም ዋጄ ነው። ቅዳሜን የዋጄ ጥሩ ቆይታ ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ አንተ ምን ትላለህ? ካፌ በባህሪው ብዙ ሐሳቦችን ያስተናግዳል ትላለህ። እንደ አጠቃላይ ሚዲያ ሐሳቦችን ነው የሚያስተናግደው። ዛሬ የመጣበት የሬዲዮ ጣቢያ ደግሞ የሐሳብ መሶብ ነው። መሪ ቃሉም ሐሳብ እናሳፍራለን ይላል። ስለዚህ ሐሳብህን ልታካፍለን ከዚህ ስለተገኘ በጣቢያው ስምም በእኔ ስምም እጅግ በጣም አመሰግናለሁ። እሺ ምን ያከብረኝ አመሰግናለሁ። በኃይሉ ዋሴ እያልኩ ከምጠራ ዋጄ እያልኩ ብጠራ ቢፈቀድልኝ? አዎ ችግር የለም። በዚሁ አጋጣሚ ምናልባት አድማጮች ዋጄ ማለት ምን ማለት እንደሆነ ማያውቁም ከሆነ ለማያውቁት ለማስረዳት ያህል ትርጉሙን ለማስረዳት አይመችም። ግን ምን መሰለ ዩኒቨርሲቲ ተማሪ ያለው መቀሌ ዩኒቨርሲቲ ተማርኩትና ጓደኞቻችን ግሩፕ ውስጥ አንድ ቢኒያ የሚባል ልጅ አለና በአባት ስም ነው ሁላችንን የሚጠራ። እኔን ዋሴ ነበር የሚለኝ ማለት ነው። ዋሴን ዋጄ ያለው እሱ ራሱ እንጂ ለበኋላ ደራሲ ሆናለሁ ምናምን ብዬ የብዕር ስም ምናምን አይደለም እሱ ይመስለዋል። በዛው ዋጄ ሆኖ ቀረ። እሺ እኔም እንግዲህ ዋጄ እያልኩኝ እቀጥላለሁ። እሺ እንግዲህ ለመግቢያ ይሄን ካልን የመጀመሪያ ጥያቄ እንዲሆን የምፈልገው አንድ የእርሻ ባለሙያ አለ፣ ከዛ ደግሞ አንድ ጀማሪ የስፖርት ጋዜጠኛ አለ፣ አንድ የፊልም ባለሙያ አለ። እነዚህ ሶስቱ የተለያዩ ሶስት ሰዎች ሳይሆኑ አንተ ነህ። እንደው የተለያዩ ዘርፎች ናቸውና ይሄ እንዴት ሊሆን ቻለ የሚለውን እስኪ አንስተን፣ በተለይ ፊልሙን እንመጣበታለን፣ ግን የእርሻ ባለሙያነቱን የጀማሪ ስፖርት ጋዜጠኝነቱን እሱን ነገር እናንሳ እስኪ። ዩኒቨርሲቲ የተማርኩት መቀሌ ዩኒቨርሲቲ ነው። ሳይንስ የሚባል ትምህርት ነው የተማርኩት። እንደ የልቤ ፍላጎት የምገልጽበት አይነት ወይ ደግሞ መክሊቴ ነው ብዬ አላስበው ነበር። ትምህርቱ ያው ተመደብኩኝ፣ ገባው፣ መማር ነበረብኝ፣ ተማርኩ፣ ጨረስኩኝ። ልክ እንደ በጣም ብዙ ኢትዮጵያውያን ማለት ነው። በጣም ጥቂቶች ነን የምትፈልገው ልክ እንደ ልብህ የሆነን ትምህርት ተምረህ የምትወጣው ማለት ነው። ስለዚህ ከበጣም ብዙ ኢትዮጵያውያን ውስጥ አንዱ ነኝ፣ የማልፈልገውን ከተማሩት ውስጥ ማለት ነው። ከዛ ተማርኩ፣ ወጣው እና እዚህ ወደ ዓለም ጤና ምናምን የሚባል ሀገር ተቀጥሮ መስራት አልወድም በተፈጥሮዬ። ያ ኔቸር የለኝም እና ወደዛ ሀገር እርሻ ቦታ ተከራይተን ከጓደኛዬ ጋር በተማርነው እንስራ ብለን መስራት ጀመር። ምንድን ነበር የምትሰሩት? ሽንኩርት፣ ቲማቲም፣ ፎሶሊያ ምናምን ማምረት እርሻ ማለት ነው። በትራክተር እናሳረሳለን ምናምን። እሱን 2 ዓመት ሰራው እና እሱን እየሰራው በመሃል ጊዜ በደንብ አለው ስራው። ሰነ ጊዜ ኮንትሮል ታደርጋለህ። ልጆች አሉ። ከዛ እዚህ ጓደኞች ደግሞ አሉኝ አዲስ አበባና ከነሱ ጋር ስንገናኝ ኳስ እናያለን ምናምን። ፓሽኔት ነኝ ነበርኩ ለኳስ፣ ማየት ወድ ነበር ኳስ። እንደዛ እያየን አናሊሲስ እንሰራለን፣ እናወራለን። እንትና እንደዚህ ለምን ስፖርት ጋዜጠኛ ነው? ያው እንትን ነው እንደ ታላቅ ቁርጫ ተቀላቅለህ ነው የምትገባው ስፖርት ጋዜጠኝነት ፊልም እንደዛ ነው እኛ ጋር እንጂ እኔ አሁን ራሴን እንደ ስፖርት ጋዜጠኛ ኮንሲደር ማድረግ አልፈልግም ማለት ነው። ከዛ ጀመርን 6 ሆነን አሚጎ ስፖርት ምትል። ከዛ በኋላ እሱ ፌል አደረገብንና ዘገነርስ የሚባል ጋዜጣ ነበረ። እዛ ተቀጠርኩኝና ተቀጠርኩ ሳይሆን ፓርት ታይም እዛ እየሰራው እርሻዬንም እየሰራው 1 ዓመት ያልሰራው። ከዛ በጋዜጠኝነቱ ከዛ በጣም ቦሪንግ ነው፣ ደስ አይልም ስራው ማለት
እንደ ስብዕና አያሳድግህም ምናምን የሆነ ዜና ታነባለህ ያን ትደግማለህ ምናምን በዛ ላይ መድረሻው ደስ አይልም እና ተውኩት። ከዛ በኋላ ወደ ፊልም መጥቶ ማለት ነው። በጣም አሪፍ። እንግዲህ ቆየት ወዳለው ከፊልም ስራ በፊት ስለነበረ እንቅስቃሴ ነበር ያነሳ ነው። አሁንም በደንብ መለስ ስላድርግህና ወደ ልጅነት ሄደን ዋጀ የትና መቼ ተወለደ የሚለውን ትንሽ ቃኘት እናደርገው እስኪ። እሺ የተወለድኩት አዲስ አበባ አዲሱ ገበያ ሩፌል አካባቢ ነው ሰፈሬ። አባቴ ዋሴ ግሬ ይባላል። እናቴ ወባየው ገረመው ትባላለች። አዲስ አበባ ነው ተወልጄ ያደግኩት። ከዛስ የተማርክበት ትምህርት ቤት? ከአንደኛ እስከ 6ኛ ክፍል ቀለማምባ የሚባል ትምህርት ቤት ቅዱስ ሩፋኤል ነበር የሚባለው። እዛ ተማርኩኝ እስከ 6ኛ ክፍል። 7ና 8ኛ ክፍል ሜራ ተማርኩኝ። ከዛ ሃይ ስኩል የካቲት 12 መነን ተማርኩኝ። ከዛ መቀሌ ዩኒቨርሲቲ ገባሁ። እንደ ልጅነትህን ጊዜ ስታስበው የሚገርምህ የሚደንቅህ ነገር እንደው በልጅነትህ ጊዜ ብዙ ጊዜ አንተ ላይ የምታስተውለው ነገር ምንድን ነበር? ተጫዋች ነበርኩኝ። ትምህርት በጣም ጎበዝ ነበርኩኝ። በተለይ ፊዚክስ፣ ማትስ ምናምን በጣም ጎበዝ ነበርኩኝ። ማትሪክ የድሮ ማትሪክ 4 ነው ያመጣሁት። ውዱ ማትሪክ በድሮ ከባድ ነው እና ትምህርት ጎበዝ ነበርኩኝ። ይሄ ተጨንቆ ምናምን አንብቦ ምናምን ስኮር የሚያደርግ አይነት ተማሪ አልነበርኩም። በጣም ረጋ ብዬ ነበር መማረው። ትምህርት አያስጨንቀኝም ነበር። ቶሎ ነበር አንደርስታንድ ማድረገው። ከዛ በኋላ እንግዲህ ቅድም አንስተነዋል ተመርቀህ እንደጨረስከው የግብርና ስራ ጀመርክ። ስፖርት ጋዜጠኝነቱንም በጥቂቱ እንደዛው። ወደ ፊልሙ የመጣህበትን መንገድ እሱን እንግዲህ እኔ የህይወት መንገዴ ማለት ነው እኔ ዲዛይን ያደረኩታለሁ ይሄን ሆናለሁ ብለህ ሄደህ እና እንግዲህ የእግዚአብሔር ፈቃድ ነው ብዬ ነው ማምነውና እንደዛ ነው። እኔ ፊልም ሰሪ ሆናለሁ ደራሲ ሆናለሁ ብዬ አስቤያለሁ። እንዳልኩ የሳይንስ ተማሪ ነበርኩ። ከዛ በኋላ ምን ሆነ መሰለህ ልክ እኔ እርሻ እየሰራው እርሻ መስራት የሚፈልግ አንድ ዩኒቨርሲቲ አብሮኝ የተማረ ዩኒቨርሲቲ እያለን ፊልም ይሰራ የነበረ ልጅ ነበረ። አሸናፊ ፈንቴ ይባላል። እና እሱ እርሻ መስራት ፈልጎ ይደውልልኛል እና ይደውልልኝና እንደዚህ አይኔ እርሻው እንደዚህ ዛኔ ፖለቲካል አንድሬስ ነበር እዛ አካባቢ እኔ ይሰራበት የነበረ አካባቢ ፖለቲካል እንቅስቃሴዎች ስለነበሩ ስራውን ለመስራት እንደፈለግን ለመስራት አይመችም ነበረ እና በዛ ምክንያት ወጥተን ነበረ። ስራ የለኝም ነበር ቤዚካሊ ማለት እና እንደዚህ እርሻ መስራት ፈልጋለሁ ይለኛል። ኦኬ አሳየኝ ትሰራ የነበረበትን ቦታ ምናምን አለኝ። አሳየሁት ሄድን ምናምን። እሱ ደግሞ ፊልም ሰርቶ ስለነበር ስለ ፊልም ያወራኛል። ሲያወራኝ በቃ እንደዚህ ብዬ አወራዋለሁ። ከዛ እኔ እኮ የሆነ ቀን እየሄድን ወደዛ ይመስለኛል ለምን አትጽፍም ብትጽፍ ጎበዝ የምትሆን ይመስለኛል አስቤ አላውቅም። እና ግን ምን አለኝ በተፈጥሮዬ መሞከር እወዳለሁ ማለት ማቆም አልፈልግም። ምንም ነገር ሞክራለሁ። ይሄ ዝም ብሎ መቀመጥ የማይችል አይነት ሰው ነኝ። መጽሐፍ ምናምን ይሰጠኛል ስክሪፕት ራይቲንግ ምናምን መጽሐፍ እና ያው ሳነብ ትምህርት ላይ መቆየት ጥቅሙ ምንም ነገር ስታነብ ቶሎ ይገባል። ሳነብ ቶሎ አንደርስታንድ አደርጋለሁ። እና ከዛ ዝም ብዬ ምንም ማውቀው የዛን ጊዜ አንድ በእኔ ህይወት ውስጥ ያጋጠመኝ ስቶሪ ነበር። ዝም ብዬ ጽፌ 20 ምናምን ገጽ ስክሪፕት ጻፍኩ እኮ ብዬ ሰጠሁት። አየው ቆንጆ ነው እንደዚህ ምናምን አለ። ከዛ የዛኔ አክሱም ፒክቸርስ እና ዮናስ ብርሃኔ ንጉሴ ዓለም ፀሐይ ትምህርት ቤት ቦሌ ከፍተው ነበር እና የፊልም ትምህርት ቤት እና እንዳልኩ እንትን ነበረ ፍሪ ታይም ስለነበረኝ ለምን አልገባም ብዬ ገባው። በቃ ገባው ፊልም አጠና ነው። በቃ ከዛ በኋላ ፊልም የሚሰሩ ልጆች ተዋወቅን ምናምን ሰው ማግኘት ጀምር መስራት እና እንዳልኩ ደግሞ መሞከር ወዳለው ደፋር ነኝ እና እንደዛ ገባው። ልክ ነበራችሁ። እኛ ወንዶች የዓለምን ግማሽ ብቻ ነው የምናየው። ሌላው ግማሽ በሴቶች መሞላት አለበት። አሁን
እና ለዛሬ ጊዜ ይስጥልኝ። ስለዚህ በዚሁ ወደ ፊልሙ እናቀናና በስራዎች ራሴን ነው የምገልጸው ትላለህ ብዙ ጊዜ እና በመጀመሪያ ፊልምህ ያነሳው ሐሳብ ምንድን ነበረ? ኦኬ የመጀመሪያ ፊልም ያ ልጅ የሚባል ፊልም ነበረኝ 2003 ላይ ሰራሁት። ምን አይነት መሰለ እንግዲህ በጣም ቴክኖሎጂ አንድ ቴክኖሎጂ ኦብሰስድ ስለሆነ ልጅ ታሪክ ነው። የኮምፒውተር አይቲ ባለሙያዎች አሉ አይደልና ራሱን አሊኔት አድርጎ ከኮምፒውተሩ ጋር የሚውል የሚያደርግ ልጅ ሶሳይቲውን እና ደግሞ ቤተሰቡ ደግሞ እንዲያገባለት ምናምን ይወልዳል እንዲወልድ ምናምን የሚፈልጉ አይነት ፋሚሊ ያለው ልጅ ነውና እንደዚህ አይነት ስቶሪ ነው። ምንድነው ማሳየት የፈለኩት እንግዲህ እዛኔ እንግዲህ አሁን ምንም አይገርም እዛኔ ገና ይሄ አሁን የቴክኖሎጂ ወርልድ እየመጣ እየቀረበ ነበርና ሰው አሊኔት ይሆን ነበር እየተነጠለ ነበር እኔ አንተን ከማገኝ ይበልጥ አንተ አሁን ቤዚካሊ ስልክህን የምታገኝበት ሞመንት በጣም ይበልጣል። ቤስት ፍሬንድ ስልክ ነው አሁን። ያኔ ግን ብርቅ ነበር 2003 ላይ ቤስት ፍሬንድ ስልክ አልነበር። ግን እኔ አውቀው ነበር ይሄ አይነት እንቅስቃሴ እየመጣ እንደነበር ያስታውቀኝ ነበር። ያው አይገርምም ኮምፒውተር ባለሙያ አይቲ ባለሙያ ነው ካራክተሩ ኦብሰስድ ነው ከኮምፒውተሩ ጋር ከስራው ጋር ስራዬ ምናምን የሚል ነው። ዴቨሎፐር ነው ሶፍትዌር ምናምን ዴቨሎፕ የሚያደርግ ነው። ወደ ዓለም ደግሞ እንደዛ ብቻ አይደለም ነው እንግዲህ አሁን ማህበረሰቡ አለ ሰው ብቻውን አይደለም አንተ ብቻ ነው አይደለም ሰርቫይቭ የምታደርገው እዚህ ምድር ላይ አካባቢ ሰው አለ ሌላ ሰው አለ እና ለሰው ዓለሙ ሌላ ነው ለሱ ዓለሙ ሌላ ነው። የዚህ የሁለት ዓለሞች መጋጨት ነው እንግዲህ ያኔ ለማሳየት ነው። የቴሌቪዥን ድራማዎችን ትሰራለህ። እጅግ በጣም ተወዳጅ የሆነ አንድ የቴሌቪዥን ድራማ ሲትኮም አለ ምን ልታዘዝ የሚል ማለት ነው እና ፖለቲካል ሳታይር ወይም ስላቅ አይነት ይዘት ያለው ነው። እሱን ድራማ እንዴት ተወጠነ? እንዴት አሰብከው? ሂደቱስ እንዴት ነበር የሚለውን እስኪ እናንሳ። ያው እንግዲህ ሲትኮም መስራት አስብ ነበር ከዛ በፊት እና ብዙ ጊዜ እንደሆነ ካፌ ውስጥ ምናምን ነበር ማሳልፈው። የዛን ጊዜ ፒያሳ አካባቢ ያሉ ካፌዎች ውስጥ ነበር ማሳልፈው እና ካፌ ይመቻል እንደዚህ ስቶሪዎች ለማውራት ምናምን። ከዛ ለምን እንደዚህ ነገር አንሰራም ምናምን ተባለ። መጻፍ ጀመርኩኝ። ሐሳቡ እንደዚህ ነው የመጣው እና ምንድነው በአንድም በሌላ መንገድ ውስጥ ያለ ሐሳብ ኤክስፕረስ እንዲደረግ ትፈልጋለህ። ውስጥ ያለን ሐሳብ ይሄ ኢነርጂው በሆነ መንገድ እንዲወጣ ትፈልጋለህና የዛኔ የነበረው ፖለቲካል ስሜቱ ምኑ ሶሳይቲው ላይ የነበረው ፐርሰናል ኦብዘርቬሽን በዚህ መንገድ ቢወጣ ለምን ካፌውን ሀገር አድርገን አሰበን እንደዚህ አይነት ካፌ ክሬት አድርገን ለምን እንደዚህ አድርገን አንሰራም በሚል ነው የተጀመረው ማለት ነው። እና የዛኔ ፋና ቴሌቪዥን እየጀመረ ነበረ። ሶ ኢንቫይት አደረጉን፣ ሐሳቡን ነገርናቸው፣ ወደዱት። እንደዚህ ነው እንግዲህ የተጀመረው። ከዛስ ሂደቱ እንዴት ነበረ? ያው አንድ ስራው በራሱ በየሳምንቱ ዴሊቨር የሚደረግ ነገር መስራት ከባድ ነው። ሲወደድ ደግሞ በጣም ከባድ ነው። ሰው እንደሚያየው እኔ በምን ልታዘዝ ያገኘሁትን ኦዲየንስ በፊልሞቼ በሙሉ አላገኘውም። በጣም ይታይ ነበር። ምንድነው በጣም የአማርኛ ፊልም አይተን አናውቅም አንወድም ምናምን የሚል በጣም ብዙ ሰው መታዘዝ ያለ ክሪቲካሊ ምናልባትም ማህበረሰቡ ላይ ዶርማንት የሆነው ግን አሳቢው ሶሳይቲ ማለት ነው። አደባባይ የማታየው ግን አሳቢው ሶሳይቲ ነው ምልታዘዝን ያይ የነበረው ማለት ነው። እና በየመንገዱ በየጊዜው በየማገኛቸው ሪቪዎች ድራማውን በጣም ከዛ በላይ ዴሊቨር ማድረግ እንዳለብኝ እንዳስብ ሆነና ልክ በዛ እንግዲህ ያ ስራ በራሱ ቻሌንጅ ያለው እንደዛ ዴሊቨር ማለት ከዛ ደግሞ ፖለቲካ ነው። በዛ ልክ አሁን ምልታዘዝ በደፈረው ምልታዘዝ ዴሊቨር ባለከው ልክ እኛ ሀገር ፖለቲካል ድራማ ሲሰራ አልተሰራም ብዬ ነው ማለት ነው። ከዛ በፊት አንድ ተክሌ ነበር በጣም ቆንጆ ስራ ልጆኝን ያየሁት ግን በጣም ነበር ኢምፕረስ የሚያደርገኝ። እነሱ ነበሩ እንዲህ ዊክሊ ቤዝ ግን በዚህ ልክ ፖለቲካሊ ዴሊቨር እያደረገ የሚታይ ስራ አልነበረም እና ሶ ኤክስፔሪየንሱ ከባድ ነው። ሶሳይቲው ጋር
አንድ ጊዜ እንትና ናቸው የሚያሰሩት ተላለ ያልታማ እንደ ቲም ያልታማ ነው ማለት የለም ከጀርባው ሌላ አለው ተብሎ እና መጀመሪያ ላይ ይደነግጣል እንደዚህ አይነት ነገር ሰምተህ ማታውቅ ከሆነ ማለት ነው። ከዛ በኋላ ግን ተለምዷል። እንትና ናቸው ላይ ይባል ነበር። ግን የመታየቱ ልክ ነው ያ ነገር ማለት ነው። የመወደ ኢንፍሉዌንሱ ልክ ነው የሚነገር እንደዛ ሆነ። ያ በራሱ የሚያመጣው ቻሌንጅ አለ። እኔ ጋር ብቻ ሳይሆን አብሮኝ የሚሰሩት ልጆች ጋር ማናዮች ጋር እንደዚህ እንደኛ አይነት ማህበረሰብ ባለበት እንደኛ አይነት ፖለቲካ ስርዓት ባለበት ሲስተም ውስጥ በፖለቲካ አትቆምርም። አዎ ከባድ ነው። ያ ከባድ ነው። ፕሬሸር አለው። ምን ችሎን ያ ዲሊቨር አደረገ። በጣም አሪፍ። ሌላው ምን ልታዘዝ እንግዲህ የሆነ ጊዜ ተቋርጦ ነበር እና ያኔ ለምን ተቋረጠ ከማለት ይልቅ እኔ ምን ብዬ ብጠይቅ መረጥኩኝ። በሀገሬ ቲቪ ከ3 እና ከ4 ዓመት በኋላ ተመልሶ መጥቶ ነበረ። አሁን አልቋል እና ያኔ የተቋረጠው ያው ከፖለቲካ ጋር በተያዘ እንደሆነ ብዙ ጊዜ ያው ይነሳል። እና አሁን ላይ አርቲስቱ ላይ ፖለቲካው ወይም አስተዳደሩ የሚያደርገውን ተጽዕኖ ቀንሶ ነው ወይስ የይዘት ለውጥ አምጥታችሁ ነው? በምን መንገድ ነው እንደገና መጀመር የቻላችሁት? ፎርማቱ ትንሽ ይለያል አይተው ከሆነ ማለት ነው ነው ማለት ነው። አንዳንዴ የሆነ ሀሳብ ጀመረ ያላለቀ ሲመስለው ማለት ነው። ከዛ በፊት አሁን በቲያትር ሞክሬው ነበር። ጽፈን ነበር ቲያትር ልንሰራው ማለት ነው። በስክሪፕት ደረጃ ነው ወይስ? ከዛ እሱም የራሱን ክፋት ገጠመው። ፊቸር ፊልም አደርገዋለሁ ብዬ አስብ ነበረ። ስላላለቀ ፕሮጀክቱ ጭንቅላቴ ውስጥ ስላላለቀ ማለት ነው። ስለዚህ ይሄ ሁለተኛው ሙከራ ያንን ያላለቀ ፕሮጀክት የመቀጠል ለማስጨረስ የመሞከር ሙከራ ነው። አንደርስታንድ አድርገዋል። እሱም ሌላ ፕሮብለም ነበረው። ታፍ ነበረ። እንግዲህ የሰራነውን ያልነውን ያልሆነን እሱንም አቆም ነው። በጣም ያሳዝናል። እኔ ብሔሩን ፈጥሬው እኔ አደራጅቼ እኔ ነፃ አውጥቻቸው መጨረሻ ላይ ፍትሃዊ ሀብት ክፍል ያልተስማማ ነው። ኧረ አመጹብኝ። አመጹ ይወላ አንተም ቢሆን ጨርቦሌን የሚያክል ብሔር እየመራ ችግር ከመምጣቱ በፊት ቀድመ ማሽተት ማነፍነፍ ነበረ። ስብሰባው ላይ እኮ ገና እየተወያየን ሳላስበው እኮ ነው የጥቃት እርምጃ የወሰዱት። ከሁሉም ነገር የሚያመው ምን እንደሆነ ታውቃለህ? ከማሽኑም መካፈል አለብን የሚለው ጥያቄያቸው ነው የሚያንገባግበው። ኧረ ቀጥተኛ የውጭ ጣልቃ ገብነት አለ ያስታውቃል። እንዴት? ስማ አመታታቸው ራሱ ያስታውቃል። እንዳታስብ ጭንቅላትህን መቱ። ችግር ቀድመህ እንዳታሸት አፍንጫህን መቱ። አንገትህን ደግሞ ይኸውልህ መፍትሄም ዞር ዞር ብለህ እንዳታይ፣ ታሪክም ዞር ዞር ብለህ እንዳታይ አንገትህን እርዱኝ ብለህ እጅህን እንዳታወጣ እጅህን። ደግሞ ፖለቲካዊ አመታት ነው ያስታውቃል። ፖለቲካዊ አመታት ነው ደግሞ አንተም ዲሞክራሲ አበዛ። እንዴት? አይኸውልህ ስለ ሀብት ክፍፍል ከማውራት በፊት ሰዎቹን መከፋፈል ነበረበት። ምን ልታዘዝ? ፖለቲካል ይዘት እንዳለው አሁንም አንስተህልኛል። ፖለቲካዊ ይዘት እንዳለውም ሁላችንም አይተናል እና ፖለቲካን በጣም ተዳፍረህ ነው የሰራው። እንዳልከውም በዚህ ደረጃ አልተሞከረም ማለት ይቀላል። ብዙ ጊዜም ደግሞ እኔን ይመለከተኛል፣ የኔም ህይወት ነው፣ ከፖለቲካ ነፃ መውጣት አይቻልም የሚል ሐሳብ ታነሳለህ ብዙ ጊዜና ፖለቲካ ላይ ያለህ ግንዛቤ ምንድነው? ፖለቲካ የሚሰራው ለማን ሲስተም አሁን ለምሳሌ ህዝብ አስተዳደር አይደለ የሚሰራው ቲዮሪ የሚወጣው ምናምን እኮ ላንተ ነው። ስለዚህ ፖለቲከኛ ላትሆን ትችላለህ እንጂ ፖለቲካ ላይ ነካ ይችላል። ገብቷል? ይሄ ወይ አድማሱን አለማወቅ የፖለቲካ ኢንፍሉዌንሱን አለማወቅ ወይ ፈሪ ካልሆንክ በስተቀር ፖለቲካ ውስጥ የለውም ማለት አትችልም። ማለት አንተ ፓርቲሲፔት ባታደርግ የተጫወትክ ነው። አንተ አሁን የጌሙ አካል ነው፣ የጨዋታው አካል ነው። አይደለንም ብለን አይደለውም ብለህ ራስህን አሳመነ እንዴ አጎንበሰ የምትኖር ከሆነ እንደ ብዙ በቃ ዛት ሴት ትኖራለህ እንደዛ ማለት ነው። ግን ያ አይደለም፣ እውነታው ያ አይደለም። አንተ ላይ ነው ግብ የሚወጣው። አንተ ደግሞ እንደ ሰው አላማ ግብ ምናምን አለ ስትኖር አይደለም ምድር ላይ። ስለዚህ የሚወጡት ህጎች ካንተ አላማ ካንተ ግብ ጋር ካንተ የህይወት ዘይቤ ጋር አብሮ መሳ ለመሳ ኢንፍሉዌንስ አለው። ገብቷል? ስለዚህ
ፖለቲከኛ የሚባለው ፖለቲካን ህይወት ዘየው አድርጎ ህዝብን ለመምራት የሚጥር የሚሰራ የሚታትር ምናምን ሰው ነው። ፖለቲክስ ግን ኢንፍሉዌንስ ሁሉ ጋር ልጅ ላይ የምትወዳት ልጅ 1 ዓመት ልጅ ላይ ፖለቲክስ የሆነ ህግ ሲወጣ እሷ ላይ ነው የሚወጣው። ህግ ነው የሚሰራው። ህግ ደግሞ አንተን ሊያዋልድ ነው የሚወጣው። የሆነ ገቨርንመንት የሆነ አይነት ማህበረሰብ እንዲፈጠርለት ሲፈልግ ፖሊሲ ፕሪንሲፕል ያወጣል። ስለዚህ ያ ፖሊሲ ፕሪንሲፕል አንተ ላይ ነው ፈንክሽን የሚያደርገው። ስለዚህ በጣም በቃ እንደ ገመድ ነው እንደዚህ ይዘው እንደዚህ የሚጫወቱት ከላይ ማለት ነው። ስለዚህ አንተ ይነካካል፣ አንተንም ይነካካል። ሳይሆን ምንም ህይወት በሙሉ እንዳትወጣ ብትባል አሁን ከዚህ እኮ አትወጣም። ህጉጦ አንዴ በቤት ሆኖ እንደዚህ አይነት ፕሮብሌም አለ ብትባል የሆነ አይነት ፖሊሲ ቢወጣ አትወጣም ከዚህ በቃ ፊዚካሊ ነው ማለት። ግን ሜንታሊም አንተ የምታስበው አስተሳሰብ ይሄን ምናምን ዲዛይን ያደርገዋል ሳታውቀው ማለት ነው። የፖለቲካል ማትሪክሱ እንደዛ ነው የሚሰራው። ሳታውቀው አንተ የሆነ አይነት ሶሳይቲ የሆነ አይነት ለመንግስት ፊት የሆነ ሰው ለመሆን ስትሰራ ታገኘዋለህ በራስህ ነው ነገር። ስለዚህ ፖለቲክስ እንደዛ ነው፣ ማታመልጠው ድር ነው። ደራሲም ነህ፣ አዘጋጅም ነህ፣ ከዛ ፕሮዲስም ታደርጋለህ እና በጣም ትልቅ ቁርጠኝነት ይጠይቃል ብዬ አስባለሁ። ትልቅ አቅም ይጠይቃል ሶስቱን ከአንድ ላይ ማድረግ። ሶስቱም የተለያዩ ነገሮች ናቸውና ይህን ማድረግ የቻልከው ከምን አንጻር ነው? እንዲያው ፕሮዲሰር ለማፈላለግ ሙከራ ካለማድረግ አንጻር ነው? እኔ ባደርገው የተሻለ ይሆናል ብሎ ከማሰብ አንጻር ነው? እንዴት ነው የምትሰራው? እኛ ሀገር እንግዲህ የፊልም አሁን አጠቃላይ ኢንዱስትሪው እንዴት መሰለ፣ አንተን አሁን ለምሳሌ ፖቴንሻልን አይቶ አምኖብህ አሁን አንተ ፊልም መስራት ብትፈልግ ማለት ነው ፖቴንሻልን አይቶ እንደዚህና እንደዚህ ፕሮዲስ አደርጋለሁ የሚል ሴክተር ግሩፕ ወይ ካምፓኒ ወይ ኢንዲቪጁዋል የለም። በራስህ ነው ተረጋግረህ ምናምን የምትቆመው ማለት ነው። ስለዚህ መጀመሪያ ሰሞን ላይ አቅሙም የለኝም ነበረ የስራዎችን መስራት፣ ኮንታክቱም የለኝም ነበረ። ስለዚህ ስክሪፕት ይዤ ነበር የምዞረው ማለት ነው፣ ሰው ፍለጋ የምትሰራውን ስራ ማለት ነው። ሰው ተጎድተህ ምን ብለህም የሰራው ስራ የጻፍከው ጽሁፍ ስክሪን ላይ ወጡ ምናምን ሰው ሲያየው በጣም ደስ ይላል። ብቻ ነው የምመጣው። ከዛ ግን ኮንታክት እየበዛ ሲመጣ የሰራውም ስራ እየከፈለ ይመጣል። ያ እንደዛ እየሆነ ሲመጣ ያ ቅርጽ የለውም። ባይዘው የኛ ሀገር ፕሮዲሰር አሁን የሚባለውን ኮንሰፕት አይታወቅም። አሁን ነው እንጂ ፕሮዲሰር የአርትም የቢዝነስም ኳሊቲ ያለው ሰው ማለት ነው። የአርቱን ዶሜን እና የቢዝነሱን ዶሜን አምጥቶ እንደዚህ አገናኝቶ እንደዚህ ስሩ ብሎ ያንን ሜዳ የሚያመቻች ሰው ማለት ነው። ይሄ የአርትም በጣም ከባድ ሰው ነው። የቢዝነስ ሰው እንደዚህ አይነት ሰው የለም። ስለዚህ የምትሰራው በራስ ነው። አሁንም ፕሮጀክት እየሰራው ነው፣ የራሴ ነው የምሰራው። ምናልባት ሼር የሚያደርገኝ ሰው ከመጣ ሼር አድርጉኝ ምናምን እላለሁ። እንደዛ ነው የምትሰራው። ፈልገህ አይደለም ልልህ ነው። ግን ደግሞ እንደዚህ ካልሆንክ እንደዚህ አድርገህ ራስን ካልሰራ አትሰራም፣ ትቆማለህ። የማይፈለግም ስለሆነ አሁን እንደዚህ ሙያው አይደገፍም። እኛ ሀገር ብቻ ነው ፊልምና እንደዚህ አይነት ሴክተሮች በግል የሚሰሩት እንጂ ሴክተሮቹ አደገኛ ስለሆኑ አደገኛ ኢኔሴንስ ኢንፍሉዌንስ ማድረግ ስለሚችሉ ሳታውቀው አንተ በጣም ብዙ ነገርን በሙቪ ነው የሚሰራው። ዓለም ላይ በጣም የሙቪ ፓወር የፊልም የቪዥዋል አርት ፓወር በጣም አደገኛ ነው። ይሄንን አደገኛነት አንደርስታንድ ያደረጉ መንግስታት ገቨርንመንት ምናምን ይጠቀሙበታል ሶሳይቲውን ዲዛይን ለማድረግ ማለት ነው። ካለበለዚያ ደግሞ ፈሪዎቹ ደግሞ ይፈሩታል። እንደው ግን ደግሞ በሌላ በኩል ደግሞ ትልቅ ነገር አግኝቼበታለሁ ሶስቱንም ከአንድ ላይ መስራቴ ብለህ የምታስበው በዛው እንደሰው ጠንካራ ያደርግሃል። ለፈተናዎች እጅ አትሰጥም በቀላሉ እንጂ እኔ አሁን ፕሮዲሰር ባገኝና ስራዬን ብቻ ጽሁፌን እየጻፍኩኝ ማዘጋጀውን እያዘጋጀው ብኖር በጣም ደስ ይለኛል። የሚገባኝን ነገር ዴሊቨሪ እየተደረገልኝ ማለት ነው። ለምን ሀስል እገባለሁ? በጣም ከባድ ነው። ስራህን መሸጥ በጣም ከባድ ነው። ቴሌቪዥን ላይ ሲታይ ስራ ማስታወቂያ ሊቆረጥብህ ይችላል። ሊቀና 26 ማስታወቂያ ተላልፏል፣ 22 ማስታወቂያ ተላልፏል ልትባል ትችላለህ። ስለዚህ አተረፍኩም ብሎ እንደ ሰው ጠንካራ ያደርጋል። ፊልሞችን ቅድም እያነሳን ነበረ። ከፊልሞች ውስጥ እንግዲህ ሰኔ 30 አንዱ ፊልም ነው። በጣም ጥሩ የሚባል ፊልም ነው። እኔ በግሌ አይቼ የወደድኩት ፊልም ነው። ከዛም ባሻገር ጥሩ የትወና አቅም
ማሳየት የተቻለበት ፊልም ነው። እዚህ ፊልምም እንግዲህ የተሳተፈው ተዋናይ አንዱ ሽመልስ አበራ ነው እና እንደው ስለ ሰኔ 30 በትንሹ እናንሳና እዛው ጋር ተያይዞ ደግሞ ሽመልስ አበራ በትወና ወቅት በጣም ፈታኝ የሆነ ነገር አጋጥሞት ነበር የሚባል ሀሳብ ይነሳል ብዙ ጊዜ። እሱንም ነገር እስኪ እናንሳው። ሰኔ 30 እኔም በጣም ወደው ስራዬ ነው። ዝግጅቱን የሰራው ፍቅር ኢየሱስ ድንበሩ ነው። ጽሁፉ እንግዲህ በአጠቃላይ ጊዜና ሰው ነው እንግዲህ ሀሳቡ ማለት ነው። እኔ ዛን ጊዜ በጣም ስለ ጊዜ ምናምን ማሰብበት ጊዜ ነው። ምንድነው ጊዜ? ምንድነው? ሰው ላይ ምን አይነት ኢንፍሉዌንስ አለው? እኛስ ከጊዜ ጋር ያለን ህብረት ምን አይነት ነው? ስለዚህ ሃይስኩል ተማሪዎች ሆነው ተቀጣጥረው ከእንደዚህ ዓመት በኋላ እንገናኝ ተባብለው የድሮ ጮኛውን ሊያገኝ የሚሄድ ሽማግሌ ሰውዬ ካራክተር ስቶሪ ነው ማለት ነው። እና ሽመልስ በጣም ትልቅ በጣም ትልቅ አክተር ነው። በጣም እድለኛ ነኝ እሱ መስራቱ። ያን ካራክተር በጣም ጎበዝ ነው። በጣም ዲሲፕሊንድ ነው እና ስራውም ቆንጆ ስራ ነበር። በጣም ነበር የሚወደደው። በጣም ነበር የዛን ጊዜ ትዝ ይለኛል ዓለም ሲኒማ ምናምን በቃ በጣም በግፊያ ነበር የሚታየው። ቆንጆ ነበረ። ሀሳቡም ሰው ጋር ደርሷል ብዬ አምናለሁ። በጣም ብዙ ሰዎች ያገኛሉ አሁን ሰኔ 30 ነው የሚያነሱልኝ እና እንደዚህ ያልከው ዲያሎግ ምናምን ይሉኛል ሰኔ 30 ላይ እና እንጂ እሱ ደስ ይለኛል። ሸሜ ዛኔ እንግዲህ እንዳሁኑ ቴክኖሎጂ በጣም ከፍ አላለም ነበር። አሁን እንግዲህ በአመት ነው የሚቀያየረው ብዙ ነገር ማለት ነው። እና አይኑ ውስጥ ካራክተሩ አይነ ስውር ስለነበር አይኑ ውስጥ የምትለጠፍ ነገር ነበረች። አይነ ስውር እንዲመስል እና ነጭ ነገር ነበረ እና በፍሉድ በሆነች ፍሉድ እያደረጉ ነው የሚያደርጉለት ሜካፕ አርቲስቱ ማለት ነው። እና ፍሉዱ ያልቅና በውሃ ነው በምናምን አድርገው ያደርጉታል። ከዛ አልወጣም ይላል የተለጠፈው ነገር ማለት ነው። አልወጣም ይላል። በቃ እንዴት አይኑ ማየት አልቻለም ምናምን ይቆረቁረዋል ምናምን። ሆስፒታል መሄድ ነበረበት። ትንሽ አይቲንግ ራዩ ነው ምናምን ትንሽ ተፋቀች እቺ ጥቆማ እና የሆነ ሳምንት ምናምን ተቋረጠ በዚህ ምክንያት። ሳክሪፋ ያደረገ ለስራው እንደዛ ነው። የሚገርም ነው እንግዲህ ያው አንዳንዴም ይሄ በትወና ህይወት ውስጥ ብዙ ጊዜ ተዋናይን የምንረዳበት ብዙ መስዋዕትነት የማያስከፍል ብዙ ነገሮች ደግሞ እንዲህ ዝም ብለው በኤዲቲንግ የሚመጡ ይመስለናል ብዙ ጊዜና እንደው ያነሳሁትም ከዛ ጋር ተያይዞ አንዳንድ ነገሮች እንድንረዳ ከማለትም ማለት ደግሞ እነሱ ፔሪድ ላይ ያሉ ተዋናይና ሽመልስ አበራ ጊዜ ላይ ያሉ ተዋናዮች ደግሞ ሙያውን የሚያከብሩበት ልክ በጣም ያስደነግጣል። በጣም ነው የሚያከብሩት። በጣም ነው ሳክሪፋይ የሚያደርጉት። በጣም እንትን አለው ቻሌንጅ አለው። ደራሲም አዘጋጅም እንደመሆነ ያው ከተዋናዮች ጋር ነው እንግዲህ ውሎህም ማዳረህም ስራህም እና እንደው ከተዋናዮች ጋር በተያያዘ እንደው ብታነሳው ደስ የሚል ሀሳብ ካለ ቢሆን ደስ የሚል ምንድነው የኛ ስራ በተፈጥሮ ማለት ነው ራስን አፕዴት ማድረግ እውቀት በጣም ይፈልጋል። ንባብ በጣም ይፈልጋል። ተዋናዮች ብቻ ሳይሆን እኛም ደራሲም አዘጋጅም በጣም ንባብ የሚፈልግ ኃላፊነት ያለው ስራ ነውና በተለይ ፊልም ከባድ ነው። በጣም ብዙ ቦታ ነው የሚደርሰው እና አንዳንዴ ከሙያ ባሻገር ፐርሰናሊቲ ይፈልጋል። ምክንያቱም በጣም ብዙ ሰው ይሄ አይዶላይዝ የማድረግ ነገር በጣም አለው። ገብቷል አይደለ? እና ያ ኃላፊነት አለ ተዋናዮች ላይ በተለይ በጣም ይበዛል ያ ኃላፊነት እና ከሙያውን ከማክበር ለሙያው ከመሰጠት ሙያውን ለማሳደግ ከማንበብ በተጨማሪ ፐርሰናሊቲ ይፈልጋል እና ያ ኃላፊነታችን ነው። አንድ ባንክ ሰራተኛ ባንክ ሰርቶ በቃ ከስተመሩን ያገኛል። ከስተመሩን ያከብራል፣ ወደ ቤቱ ይሄዳል። አለቀ። መንገድ ላይ ብታገኝ ባንክ የሚሰራው ባንክ ሲበብትል ነው ካስተናገደ ኢንፍሉዌንሱ ያን ያለው። እኛ ጋር ግን ሰው አሶሲየት ያደርጋል ካየው ነገር ጋር ምናምን በቃ ህይወትህ የሱ ህይወት ይሆናል እና እንደዛ ባይሆን ደስ ይለኛል። ይሄ አይዶላይዝ የሚደረገው ነገር እኛ ጋር አሁን እየመጣ ነው። ብዙ ደስ አይለኝም እኔ ፐርሰናሊ፣ ግን ሙያው የሚያመጣው ነውና ያ ካመጣው ደግሞ ኃላፊነት ተሰምቶን ኃላፊነት ከዚህ በላይ ኃላፊነት ቢሰማቸው ነው ያስባል። ብዙዎቹ እንደሚሰማቸው አውቃለሁ፣ ግን ከዚህ በላይ ቢሆን ደስ ይላል። ሌላው በስራዎችህም በትክክለኛ ህይወትህም በተመሳሳይ ሁኔታ የምታነሳቸው ነገሮች እንዳሉ ታዘብኩኝ እኔ። እሱ ምንድነው? ለምሳሌ አስኳላ ላይ መሪ ገጸ ባህሪው ሊቅ ናቸው። የሃይማኖት ትምህርት የተማሩ ሊቅ ሆነው ከዛ አስኳላ ለመማር የሚመጡ ናቸው። ከዛ የሚማሩት ከልጆች ጋር ነው
እዛውም ያስተምራሉ በዛውም ይማራሉ። እና እዚህ ላይ ህፃናት አሉ። ኢትዮጵያ የሚለው ፊልም ላይ ደግሞ በጣም ትልቅ የሚባል ምሁር ዝቅ ብሎ ልጆችን ሲያስተምር እናያለን። ከዛ ደግሞ ትምህርት ቤትም አላችሁ እና እነዚህ ነገሮች እንደው በስራዎችህም በእውነተኛ ህይወትህም ብዙ ጊዜ የሚንጸባረቁት ምን እያልከን ነው? አሁን እኔ እናንተ ዛሬ ነው የተገናኘነው አይደለ? ፊልሞችን አይተህ ድራማዎችን አይተህ እኔን ታውቀኛለህ ብዬ አምናለሁ። ክሪቲካል ተመልካች ከሆንክ እኔን ታውቀኛለህ፣ እዛ ውስጥ አለው እኔ። ስለዚህ ሰው የሚኖረው ከሚኖረው ነው እየጠለቀ የሚሰጠው። ስለዚህ አሁን ኢትዮጵያንም ስሰራ ትምህርት ቤት አለን፣ ከህፃናት ጋር ነው ሙሉ በጣም ብዙ ጊዜን እና በቃ መልከታቸው ይገርመኛል፣ ህይወታቸው ይገርመኛል። ከዛ ደግሞ አንድ ህፃን አድጎ አሁን 10 ምናምን ዓመት ትምህርት ቤት ስራ ውስጥ አለውና 11 ዓመት እና አድጎ እንዴት ትልቅ ሰው እንደሚሆን አይኔ ላይ አየዋለሁ። ትምህርት ስርዓቱ እንደ ሼፕ ያርጎት የሆነ ሰው እንደሚያደርገው ምናምን አለው። ይሄ የኔ ኦብዘርቬሽን ነው። ይሄን ልሰራ ነው እንግዲህ አስኳላ ኢትዮጵያን ምናምን የሰራሁት ማለት ነው። እንደውም አስኳላ ካል ከአስኳላ ባለመታየቱ ቅር ይለኛል ማለት ዲኤስቲቪ ላይ ነበር የታየውና እኔ ከዛ በላይ ቢታይ ደስ የሚለኝ ስራ ነው። በሀሳብ ብዙ ብለንበታል። በሀሳብ ልጆቹን በጣም ለፍተዋል፣ ደሞዜ በጣም ለፍቶበታል ስራው ላይ ምናምንና ይሄን ያነሳሁት እንደው ያው የምናውቀውን ነው የምንናገረው የምናሳየው። እንደው ከሱ አንግላቸው ብቻ ሳይሆን ያው ህፃናት ላይ መስራትህ ለኔም ትልቅ ነገር አድርጌ ስለወሰድኩትና ያው ህፃናት ላይ የሰራች ሀገር ይባላል ብዙ ጊዜ ማለት እውነታ ነው። እና ከሱ አንፃርም ያው ልጆች ላይ መስራት መቻልህ እንደ ትልቅ ነገር ማይቸው ነው ያነሳሁት። በጣም እንዴ ህፃናት ላይ እኔ አሁን ላይክ መንግስት በሆነ የዩኒቨርሲቲ ምናምን በጀት በሙሉ ጠቅልዬ ህፃናት ላይ ነው ኢንቨስትመንት ማድረግ አለበት ብዬ ማምነው። ትምህርት ካሪኩለሙ ትክክል አይደለም። ያው እንግዲህ ስራውን ስሰራ በራሴ ያጠናው ጥናት አለና ትክክል አይደለም። የሚያድጉበት መንገድ በጣም ትክክል አይደለም። እነዚህ ልጆች ደግሞ ነገ ወጥተው ዲሲሽን ሜከር የሚሆኑ ቢሮዎች ውስጥ የሚገቡ ፖለቲካ ውስጥ የሚሳተፉ እንዳንተ ጋዜጠኛ የሚሆኑ ምናምን ልጆች ናቸው። እና ልጅ ላይ ካልሰራ ሀገር ሂል ማድረግ ትችላለህ ይቻላል ብዬ አላምንም። እኔ አሁን ያለችውን ኢትዮጵያ ለማስተካከል ፕሮጀክት ነው መደረግ ያለበት። የሆነ 30 ዓመት ምናምን ፕሮጀክት ተደርጎ የሆነ ጄኔሬሽን ላይ ተይዞ መሰራት ነው ያለበት። ትምህርት ካሪኩለሙ በጣም መታየት አለበት። በጣም ስለ ትምህርት ቤታችሁ እናንሳ እስኪ። መቼ ነው የተጀመረው ትምህርት ቤታችሁ? ምን ያክል ተማሪ ያለው የሚለው እሱን ነገር እስኪ እናንሳ። እና አያሙዴ ምን ይላል መሰለህ? ሙሉጌታ ተስፋዬ እኔ በሰው ልብ ላይ ነው መንገስ የምፈልገው ይላል። እና አሁን ምን ሊል ነው እንደዚህ ያለው ብዬ በጣም ብዙ ጊዜ ሳስብ ምን መሰለህ መንገድ እንደው አሁን እንደ ዳይሬክቲንግ ጆርኒ የስራ ጆርኒ ላይ አንድ ትዝ የሚለኝ ሁሌ የመጀመሪያ ቀን ዳይሬክት ላደርግ ያ ልጅን ስሰራ አክተሮቹ ምናምን ስክሪፕት ተሰጣ አጠኑ ምናምን ጀምሩ ማለት ከምን እንደመጀመር ግራ ገባኝ። ውስጤ የቻለውን ያህል ስለ ውጭ ምናምን ማንበብ ፈልገው ወዳለሁ። የተከበራችሁ ውድ አድማጮቻችን ከደራሲና ዳይሬክተር በኃይሉ ዋሴ ወይም ዋጀ ጋር ያደረግነው የክፍል 1 ቆይታ ይህን ይመስል ነበር። በቀጣይ ሳምንት በክፍል 2 እስክንገናኝ ቸርን ሰንብቱ።